ሃይ ጋይስ እንዴት ናችሁ? ዛሬ ስልካችን ላይ ካርድ ሞልተን ፓኬጅ ገዝተን ምናምን የሌለ ብሎ ካርዱ ያለቀ ካስቸገራችሁ መፍትሄ በዚህ ቪዲዮ ይዤላችሁ መጥቻለሁ። ካርድ የሚበላብን የተለያዩ ምክንያቶች አሉ። እነዛ ነገር ስልካችን ላይ በማጥፋት ካርዳችን እንዲቆይ ወይም ለብዙ ጊዜ እንዲያገለግለን እንዴት እንደምናደርግ በዚህ ቪዲዮ አሳያችኋለሁ። የተለያዩ ሴቲንጎችን እናስተካክልና ስልካችን ካለኛ ፍቃድ ምንም ቢደረግ ዳታውን እንዳይቆርጥብን እኛ እስከፈለግነው እንድንጠቀም የሚያደርግ ሴቲንጎችን ነው ማሳያችሁ። ካርድ የሚበላብን መጀመሪያ ላይ 4 ኬዞች አሉ። ኬዞቹ ልንገራችሁ፣ ከዛ መፍትሄውን አንድ በአንድ የሚያሳያችሁ ይሆናል። አንደኛ ስልክ ስንጠቀም የተለያዩ ማህበራዊ ሚዲያ ቴሌግራም፣ ዩቲዩብ፣ ትዊተር የተለያዩ በቃ ስንጠቀም ከላይ በኩል ፕሌይ ስቶር በራሱ አውቶማቲካሊ አፕሊኬሽኖችን ይጭናል፣ አፕዴት ያደርጋል። የተለያዩ ነገሮች ሲያደርግ የኛን ዳታ ይቆርሰዋል ወይም ይወስደዋል። አስተውላችሁ ከሆነ በዛ ምክንያት የኛ የሞላነው ካርድ ወይም ዳታ በእንደዚህ አይነት ምክንያት ይቆራረጣል ማለት ነው። ስለዚህ ፕሌይ ስቶር ካለኛ ፍቃድ ምንም አይነት ዳታ እንዳይጭን እና ግዴታ ካልሆነ በስተቀር የተለያዩ አፕዴት የሲስተም አፕዴት ካልሆነ በስተቀር ካለኛ ፍቃድ አፕሊኬሽኖችን እንዳይጭን እናደርጋለን። ሁለተኛ ደግሞ ምንድነው ባክግራውንድ ራን የሚያደርጉ አፕሊኬሽኖች አሉ። እነዚህ አፕሊኬሽኖች ካርድ ብቻ አይደለም የሚበሉት፣ ቻርጀራችንንም የስልኩን ባትሪም በጣም አድርገው የሚጨርሱ ናቸው። እነዚህ ነገሮች ሊሚት እንሰጣቸዋለን የሲስተሞቹ ሲቀሩ። ሌሎቹ ግን አላስፈላጊ የሆኑ ሳታቁ ነክታችሁ ወይም በራሳቸው የጀምሩ ባክግራውንድ ራን የሚያደርጉ የተለያዩ መተግበሪያዎች ስለሚኖሩ እነሱን እናጠፋቸዋለን ማለት ነው። ሶስተኛ ደግሞ ዳታ እንዳበራችሁ ከላይ በኩል የምፈልጉት የብራውዘሮች ቴሌግራም ግሩፕ ምናምን የቻናሎች ኖቲፊኬሽን እንዳለ የሚመጡት እያንዳንዱ ካርዳችሁን ይወስዳሉ፣ ይቆርሳሉ፣ ወይም ከካርዳችሁ እየቆረጡ ነው የሚመጡት ዳታ ሲከፍቱ ማለት ነው። እነዛ ነገሮችም እናጠፋቸዋለን። አራተኛ ደግሞ ሶሻል ሚዲያዎች የተለያዩ ማህበራዊ ሚዲያዎች ዩቲዩብ ሊሆን ይችላል፣ ቲክቶክ፣ ፌስቡክም ቴሌግራምም ሊሆን ይችላል። እነዚህ መተግበሪያዎች ሬዲዩስ የሚያደርጉት ኳሊቲ አለ። አንድ ስልክ ሰው ሲጠቀም 480p የሚባል ነገር አለ። በዛ ነው ኳሊቲውን ሬዲዩስ አድርገው ለእናንተ ፎቶ ይሁን ቪዲዮ የሚያቀርቡላችሁ ማለት ነው። ያንን ነገር ወደ 144p እንቀይረዋለን። አሁን 144p ያልኩትን በተግባር ስናይ ይገባቸዋል። እነዚህን አራቱን ነገሮች ካስተካከልን በትንሽ ሜጋባይት ብዙ ሰዓት ኢንተርኔት መጠቀም እንችላለን ማለት ነው። እናም ጋይስ ከዚህ ቪዲዮ ቁም ነገር ፈልጋችሁ የከፈታችሁ ከሆነ ቪዲዮን እስከ መጨረሻ መመልከት እንዳረሱ። ስቴፕ ባይ ስቴፕ እያንዳንዱን ነገር አሳያችኋለሁ። እነዚህ ነገር ካስተካከላችሁ በፊት ከምትጠቀሙበት ታይም 70% ወይም 60% የሚሆነውን ዳታችሁን ሴቭ ማድረግ ትችላላችሁ። የመጀመሪያውን አሁን ላሳያችሁ። ፕሌይ ስቶር ዝም ብሎ አፕሊኬሽን እንዳይጭንባችሁ ከላይ በኩል ሳፈልጉት እንዳይጭን እነዚህን ነገር ታስተካክላላችሁ። የመጀመሪያው እነዚህ 3 ነገሮች አፕሊኬሽን ዳውንሎድ ስታደርጉ የሚጠይቃችሁ ነገር ነው። አስክ ሚ ኤቭሪ ታይም ትሉታላችሁ። ይሄ ነገር ዳታ ካልናንተ ፍቃድ አንድም አፕሊኬሽን ስልኩ በራሱ እንዳይጭን ነው የሚያደርገው። ሁለተኛና መሰረታዊ ነገር ፕሌይ ስቶር እናንተ ላይ እንዳይጭን የምታደርጉት ነገር ይሄ ነው። ሁለተኛው ነገር አውቶ አፕዴት አፕሊኬሽን ይላል። ይሄንን ነገር እነካለን። ከዛ ይሄንን ነገር ስነካ 4 ነገሮች ይመጣሉ። እዚህ ጋር ምንም ነገር ፕሌይ ስቶር እኛ ስልክ ላይ እኛ ሳንፈልግ እንዳይጭን ማለት እንችላለን። 4ኛውን ነክተን ግን እንደዚህ ማድረግ አደጋ አለው። እንደዚህ አይደረግም። ይሄ ነገር ለምን ካላችሁ ስልካችን የሚያንቀሳቅሰው ሶፍትዌር በየጊዜው ማሻሻያ ይደረግለታል። ማሻሻያ ከተደረገ በኋላ ራሱ በራሱ አፕዴት በማድረግ ነው ስልካችን ስሙዝ እንዲሆንና የተሻለ ፍጥነት እንዲኖረው በየጊዜው የሚያደርገው ማለት ነው። ስለዚህ ይህን ነገር እንዳለ ድፍን አድርገን አፕዴት ጭራሽ እንዳታደርግ ሳይሆን የምንለው እኔ እንደነካሁት ሁለተኛ ላይ አፕዴት ዊዝ ሊሚት የሚለውን እነካለን። ይሄ ነገር የሚሆነው ሶፍትዌርና የተለያዩ አስፈላጊ የሆኑ እዚህ ጋር ከታች ከማንበብ ከቻላችሁ ጠቃሚ የሆኑ ነገሮችን ብቻ ነው አፕዴት በራሱ አውቶማቲክ የሚያደርገው። ሌላ ዝም ብሎ የዘፈቀደ አፕዴት የሚያደርገው ኢንስታል የሚያደርገውን ነገር ሙሉ ለሙሉ ያቆማል። ግን መሰረታዊ የሆኑ አስፈላጊ የሆኑ ነገሮች ስልካችሁ ላይ ጠቃሚ ሊሆኑ የሚችሉትን ብቻ አፕዴት ያደርጋል። ይሄ ደግሞ እናንተን አይጎዳችሁም፣ ይጠቅማችኋል። አሁን እናንተ ስልካችሁን ብከፍቱ የላኛው ላይ ነው የምታገኙ። ስለዚህ ሁለተኛው ላይ ብታደርጉ
በጣም ለናንተ ጠቃሚ ነው ማለት ነው። ሌላኛው እዚህ ሶስተኛ ላይ የምናገኘው ነገር ቪዲዮ አውቶ ፕሌይ የሚል ነገር ነው። ይሄ ነገር ጭራሽ አይጠቅማችሁም። ስለዚህ ዶንት አውቶ ፕሌይ ቪዲዮ በሉት። እዚህ ፕሌይ ስቶር ላይ አፕሊኬሽን ለመጫን ስትፈልጉ የሆነ ነገር በነካችሁ ቁጥር ቪዲዮ ፕሌይ እያደረገ አዛ ነው የሚያደርጋችሁ። ስለዚህ ዶንት አውቶ ፕሌይ በሉ። እዚህ ጋር ምንም የሚጠቅማችሁ አይነት ቪዲዮ ስለሌለ ይህንን ኦፍ ማድረግ ነው። የመጀመሪያው ይህንን ይመስላል። ሁለተኛው እና ወሳኙ ደግሞ ባክግራውንድ ራን የሚያደርጉ መተግበሪያዎች አሉ። እነሱ ማስቆም የግድ ይላል። እነሱ ቻርጅ ይበላሉ። አንደኛው ለተካርዳችሁ ብቻ እዛ ነው የሚያደርጉት። እነሱን ለማግኘት እንደምትመለከቱት ሲም ካርድ ወይም ኔትወርክ የሚለው ጋር ዳታ እና ሴኪዩሪቲ የሚለውን ነው የምፈልጉት። ወይም ሲቲንጉ ላይ ሰርች ማድረጊያው ጋር ዳታ ብላችሁ ሰርች ካረጋችሁ ዳይሬክትሊ ይመጣል ማለት ነው። እዚህ ጋር ዳታ ሴቪንግ ሞድ የሚለውን ነገር እነካለን። እዚህ ጋር በርካታ ነገሮች ነው ያሉት። ዳታ ሴቭ የምናደርግበት በየስልኩ ሊለያይ ይችላል። እዚህ ጋር አዳ አለ። እዚህ ጋር ሪኮመንድ የሚደረጉ በጣም ዳታ እየበሉ ያሉ አፕሊኬሽኖችን ከላይ በኩል ሪኮመንድ ያደርጋቸዋል ራሱ። አሁን ለኔ አምስቱንም መተግበሪያ ከፍተኛ ዳታ እየተጠቀሙብህ ነው ብሎ አምጥቶልኛል። አምስቱንም ራይት አድርገውና ወደ ኋላ መለሳለሁ። አምስቱንም ራይት ያደረኩበት ምክንያት አምስቱም ከዚህ በኋላ ዳታውን በተወሰነ ደረጃ ኳሊቲውን የሚያመጡልኝን ቪዲዮ ወይም ምስል ኳሊቲውን ይቀንሱና ዳታውን ሴቭ ያደርጉልኛል ማለት ነው። ያው አሁን አምስቱንም ቲክ አድርጌ አስገብቻለሁ። እናንተ ሌሎችም ኢንስታግራም፣ ኢሞ ምናምን ካሉም እነሱንም አድ አድርጋችሁ ዳታችሁን እንዳይበሉ ማድረግ ትችላላችሁ። ሶስተኛ ላይ ደግሞ የምናገኘው ኔትወርክ ነው። ኔትወርክ ማኔጅመንት የሚል ነገር ነው። ይሄ ወሳኝ ነገር ነው። እዚህ ጋር አሁን ሁሉንም ነገር ባክግራውንድ ራን የሚያደርጉ መተግበሪያዎችን ማስቆም የምችሉት። ይህንም እንዴት ነው ብትሉ እዚህ ጋር ዳታ ይጠቀሙ አይጠቀሙ እያላችሁ እናንተ ነው እያንዳንዱ መተግበሪያ መወሰን ፍቃድ አላችሁ ማለት ነው። ኔትወርክ ማኔጅመንት የሚለው ሲቲንግ ላይ ትገባላችሁ። በየስልኩ ስለሚለያይ ሰርች ማድረጊያው ሲቲንጉ ላይ ትገቡና ሰርች አድርጋችሁ ኔትወርክ ማኔጅመንት ብላችሁ ከጻፋችሁ የሲቲንግ ይመጣላችኋል። ስለዚህ እዚህ ቦታ ላይ አሁን እኔ ኤአይ ክሎዝ ቼንጀር የሚለው መተግበሪያ ምንም አፕሊኬንት ዳታ እንዲጠቀም አልፈልግም። ስለዚህ ራይት የሆነውን ኦፍ አረኩት ማለት ነው። አሁን እንደዚህ አውዲዮ ላብ የሚለው እንትን ዳታ እንዲጠቀምብኝ አልፈልግም። ግን እነሱ ዳታ አይጠቀሙም። ግን ባክግራውንድ የሚወስዱት ዳታ ሜጋባይታችሁን ቀስ በቀስ ነው የሚወስዱት። እናንተ አታስተውሉም። ግን ሜጋባይታችሁ በየጊዜው ይቀንሳል ማለት ነው። እነዚህ ባክግራውንድ ራን የሚያደርጉት አሁን እዚህ ጋር እናንተ 100 አፕሊኬሽን ስልካችሁ ላይ ካለ እናንተ የምትፈልጉት አፕሊኬሽን እንጂ አሁን እዚህ ጋር ካላንደር ራሱ ዳታ ይጠቀማል ይላል። ካላንደር አሁን ምን ሊሰራለት ዳታ እንደሚጠቀም አላቅም። ስለዚህ እንደዚህ አይነት መተግበሪያዎችን እናንተ የምፈልጓቸው ስፔሲፊክ የሆኑትን ብቻ ራይት ታረጉና ሌሎቹን እንዳለ ታጠፋቸዋላችሁ ማለት ነው። ራይቱን ታጠፋላችሁ። ከዛ አንዲትም ሜጋባይት ዳታችሁን አይነኩም። እነዚህ ከዳታ ስርዓት ውጪ ያደርጋቸዋል ማለት ነው። እንደዚህ በማድረግ ሴቭ ታደርጋላችሁ። ሶስተኛ ደግሞ ዳታ ሴቨር የሚል አለ። ይህንን ነገር ኦን እንዳታደርጉት። ይህንን ኦን ብታደርጉት የሚጠቅማችሁ ነገር ሊኖር ይችላል፣ ግን የኢንተርኔታችሁን ስፒድ ይዘዋል። የኢንተርኔታችሁን ስፒድ ከያዘው ደግሞ 4ጂም 3ጂም ተጠቀሙ፣ 5ጂም ተጠቀሙ። ኢንተርኔቱ ስለሚይዝ ያስጠላል ኢንተርኔት ለመጠቀም። ስለዚህ ስሙዝ የሆነውን ኢንተርኔት ስለሚይዝ ይህንን ነገር ኦን ባታደርጉት ዳታ ሴቨሩን ይመከራል። እነዛም ቅድም ባክግራውንድ ራን የሚያደርጉትን ምናምን ካነሳችሁ ኢንጀነራሊ ዳታችሁ ሴቭ ይሆናል እና ይሄንን ኦን ማድረግ አይጠበቅባችሁም ማለት ነው። እናም ቅድም እንደነገርኳችሁ ስልክ ከስልክ ስለሚለያይ ኤሲቲንግ ካልመጣላችሁ ሰርች ማድረጊያው ቦታ ላይ ዳታ ብላችሁ ሰርች አድርጉ። ከዛ ዳታና ሴኩሪቲ የሚለውን ትነካላችሁ። ይሄው እንደምትመለከቱት ይመጣል። ከዛ ሶስተኛውን ስትነኩ ይሄ ሲቲንግ ይመጣላችኋል ማለት ነው። የሁሉም ስልክ ሲቲንጉ አንድ አይነት ስላልሆነ እንደዚህ አድርጋችሁ አስተካክሉ። ሶስተኛው ነገር ካርድ የሚበላብን ገና አንዳንድ ስልክ ላይ ገና ስልኩን ዳታ ኦን እንዳደረጋችሁ የሀገር ማአት ኖቲፊኬሽን ከስልካችሁ ከላይ ይላካል። መቆሚያ የሌለው ነው። አንዳንድ ስልክ ላይማ በጣም ብዙ ኖቲፊኬሽን ይላካል። ይህን ነገር አሁን ፊክስ እንዴት ነው የምናደርገው? ሲቲንግ ላይ እንገባና ኖቲፊኬሽን ብለን እንጽፋለን። አሁን ወይ ወደታች ሄጄ ብሰራ የስልኮቹ አንዳንዱ ስልክ ቦታው ስለሚለያይ ሰርች አድርጉት። እነዚህ አፕሊኬሽኖች ይመጣሉ እንደዚህ ስትነኩ። ከዛ እነዚህ አፕሊኬሽኖች ላይ ኖቲፊኬሽን እንዲልኩና እንዳይልኩ የምፈልጉትን አፕሊኬሽን
ትነካላችሁ ማለት ነው። አሁን እነዚህ ውስጥ ክሮም የሚባል መተግበሪያ ካለ ክሮም አሁን ብሮዘር ነው፣ ኦፔራ ሚኒ ብሮዘር ናቸው። ወይም ሌሎች አሁን እዚህ ውስጥ ፎቶ የሚል መተግበሪያ ፒካርት ቢዩቲ ምናምን የሚሉ ኖቲፊኬሽን ቢልኩልኝ ባይልኩልኝ ምንም ቫልዩ የሌላቸው ናቸው። ግን ማአት ኖቲፊኬሽን በመላክ ዳታውን ይወስዱታል ማለት ነው። እናንተ ይሰልቡታል ብቻ ቀስ በቀስ ይወስዱታል። እናንተ አታዩም አትለዩም እንደዚህ አይነት ነገር። እነሱ ኖቲፊኬሽን ማአት ነው የሚልኩት እና እነዚህ ነገር ማፈልጉትን እዚህ እንዳላጥፏቸው ኖቲፊኬሽን የሚልኩትም ማለት ነው። አሁን ሜሴጅ ኢሜይላችሁንም እነሱ አይጠፉም። ቴሌግራም፣ ቲክቶክ ምናምን አይጠፉም። እነዚህ ማጥፋት የለባችሁም። እነዚህ መሰረታዊ የምትጠቀሟቸው አፖች ስለሆኑ እነዚህ ነገሮች አታጠፏቸውም። እዚህ ጋር ታጥፏችሁ ስላችሁ እነሱ አይደሉ እንደ ኖቲፊኬሽን እየላኩ የሚያስቸግሩት ካላችሁ አሁን እንደዚህ ገብተን እናስተካክል። ቴሌግራም ላይ ኖቲፊኬሽን እና ሳውንድ የሚል ነገር አለ። እሱን ስትነኩ እንደዚህ 5 ነገር ይመጣላችኋል። እዚህ ጋር ወሳኝ ሴቲንጎች ናቸው እነዚህ 5ቱም። አሁን እዚህ ጋር ፕራይቬት ቻት፣ ግሩፕ፣ ቻናል እና ስቶሪ፣ ሪያክሽን ምናምን የሚሉ አሉ። እያንዳንዱን ነገር እነዚህን ኦፍ አርጉና ሁሉን ፕራይቬት ቻት የሚለው ነገር ዳይሬክትሊ ሰው ሜሴጅ ስልክላችሁ ከላይ ኖቲፊኬሽን እንዲመጣ ነው። ይሄ ነገር አታጥፉት። ይሄ አስፈላጊ ሜሴጅ ሲመጣላችሁ እንዲላክ ስለሆነ አታጥፉት። ግን እዚህ ጋር ሰው ከፊት ለፊት እንዳይመጣ ከፈለጋችሁ ታጠፉና እዚህ ጋር አድ የሚለው ነገር አለ። የምፈልጉትን ሰው ብቻ ሊስት ታስገቡና የነሱ ሜሴጅ ብቻ ሲመጣ ኖቲፊኬሽን እንዲልክላችሁ ያደርጋል ማለት ነው። ሁለተኛ ላይ ደግሞ ግሩፕ እና ቻናሎች አሉ። እዛ ላይ ግሩፕ እና ቻናል የሚል አለ እና አሁን ብዙ ሰዎች የተለያዩ ወደ 100 የሚቆጠሩ ግሩፖች ላይ ቻናሎች ላይ ጆን ያደርጋሉ። ያ ሁሉ ግሩፕ ፖስት ባረግ ቁጥር ለእናንተ ኖቲፊኬሽን ይመጣል። ያ ነገር ደግሞ ዳታችሁንም ይወስዳል። ብቻ ያስተላል ከላይ በኩል የሚመጣው ኖቲፊኬሽን ማለት። ስለዚህ እነዚህም እንዳይመጡባችሁ እናንተ የምትፈልጉትን ቻናሎች ወይም ግሩፖች እዚህ ጋር ኦፍ ታረጉትና ዋናው ላይ ኦፍ ታረጋላችሁ። እሱን ግሩፕ የሚለውን ትነካላችሁ። ከዛ አድ የሚል ነገር ይመጣላችኋል። አድ የሚለው ላይ እናንተ የሚፈልጉትን ግሩፖች ለናንተ አሁን ትምህርት ተማሪ ከሆናችሁ ከትምህርት ከክላስ ጋር ጆይን ያደርጋችሁት አስፈላጊ ግሩፕ ካለ እሱን ብቻ አድ ታረጋላችሁ። እዛ ላይ ፖስት ሲደረግ ብቻ ለናንተ ኖቲፊኬሽን ይመጣል ማለት ነው። ቻናል የሚለውም እንደዛው ቻናል አሁን አንድ እናንተ ተማሪ ናችሁ እንበልና የሆነ አስተማሪ ቻናል አለ። እሱን ፎሎ የምታደርጉ ከሆነ እሱ ፖስት ሲያደርግ ብቻ ወደ እናንተ እንዲደርስ ያደርጋል ማለት ነው። እንደዚህ አድርጋችሁ ታስተካክላላችሁ። ሌላው ደግሞ አሁን የምትጠቀሙት ዩቲዩብ መተግበሪያ ዩቲዩብ ላይ ሴቲንግ ላይ እንገባና ሴቲንግ ላይ እንደምትመለከቱት ሴቲንግ ላይ ትገቡና ኖቲፊኬሽን የሚል ነገር አለ። እዚህ ጋር የተለያዩ ኖቲፊኬሽኖች አሉ። እያንዳንዱን እናንተ ተመልከቱትና እያበጠራችሁ አጥፉት። አብዛኛው ነገር 90% ወይም 95% የሚሆነው አይጠቅማችሁም። እንዱ ልፋት ብቻና ዳታችሁን እየቆራረጠ መውሰድ ነው እንጂ አይጠቅማችሁም። ቲክቶክ ላይም እንደዚሁ ኖቲፊኬሽን ሴቲንጉ ላይ ትገቡና ኖቲፊኬሽን የሚል ነገር አለ። ዳይሬክትሊ እሱን ትነኩና እዚህ ጋር ብዙዎች አሉ ላይ ኮሜንት፣ ኒው ፎሎወር፣ ሜንሽን፣ ሪፖስት ምናምን የሚሉ ነገሮች አሉ። እነዚህ ነገሮች አሁን ኒው ፎሎወር የሚለው ሰው ፎሎ ባረጋችሁ ቁጥር ኖቲፊኬሽን ይልካል። ላይክ ባረጋችሁ ቁጥር ኖቲፊኬሽን። ይሄ ነገር ብዙም አይጠቅማችሁም። ስለዚህ ይሄን ነገር ኦፍ አድርጉት። አብዛኛውን ዳታችሁን ነው የሚቆራርጡት እንጂ ብዙም ቫልዩ የሌላቸው እናንተም አይታችሁ ስክሮል አድርጋችሁ ወይም የምታጠፉት ነገር ነው። አብዛኛው ግን ዳታችሁን እንዳይበላባችሁ ብታጠፉት መልካም ነው። ፌስቡክ ላይም እንደዚሁ ኖቲፊኬሽን ትከፍቱና እንደምትመለከቱት ፌስቡክ ላይም የተለያዩ ነገሮች አሉ። ፌስቡክ ላይ እንደውም ዲቴል የሆኑ ነገሮችን ያሉት ኢቨንት አለ። ሰው ልደቱ በደረሰ ቁጥር እናንተ 1000 ጓደኛ ቢኖራችሁ 1000 ጓደኛ ልደቱ በደረሰ ቁጥር ኖቲፊኬሽን ይልካል፣ ሜንሽን ይልካል። እያንዳንዱን ስለሚልክ ፌስቡክ ላይ ያሉትን ከዳይሬክት ሜሴጅ ውጪ አብዛኛው ሁሉንም አጥፉት። ምንም አይጠቅማችሁም። ዳይሬክት ሜሴጅ የሚገባውን ግን ሰው ሲልክላችሁ የሚገባውን እሱ ማጥፋት የለባችሁም። ጠቃሚ መረጃ ሊሆን ስለሚችል ፈልጓችሁ ሰው እንዳያጣችሁ ኖቲፊኬሽኑ ከፊት ለፊት እንዳይመጣ ስለሚያደርገው ሜሴጅ የሚለውን ማጥፋት የለባችሁም መቼም ቢሆን ሁሉም መተግበሪያ ላይ። ግን ሌሎቹ ላይ ግሩፕ፣ ቻናል የሚሉትን እንዳለ አጥፏቸው። ምንም ነገር እነዚህ ነገሮች አይጠቅሟችሁም። እንዱ አዛ ናቸው። አዛ ነው የሚያደርጉት። ዳታችሁን ይሰልቡታል እና ብዙ ሳታስተውሉ ዳታችን አለቀ የምትሉት እንደዚህ አይነት ነገሮች ስላሉ ነው። ሌላው የመጨረሻውን ሴቲንግ ደግሞ ላሳያችሁ። ይሄ ደግሞ ኳሊቲውን ሬዲዩስ የምናደርግበት ነው። ስልኩ የሚሰጠንን ኳሊቲ
ቀንሰን እኛ በምንፈልገው ኳሊቲ እንድንጠቀም የምናደርግበት መንገድ ነው። ስለዚህ መጀመሪያ ላይ ቴሌግራም እንገባና ዳታ ኤንድ ስቶሬጅ የሚል ነገር አለ። እሱን ነው ነክተን የምንገባው። ከዛ እንደዚህ ብዙ ነገሮች ኦን ሆነው ነው አሁን ለእናንተ የሚመጡት። እኔ መጀመሪያ ስለዘጋሁት ኦፍ ሆነዋል። ሁሉንም አጥፏቸው። እዚህ ጋር አንድም የሚጠቅሟቸው የሉም። አሁን ቴሌግራም ሰው ብዙ ሜጋባይት የሚያወስድ ይመስለዋል፣ ግን ይሄው ወደ ላይ ላሳያችሁ 2.73 ጂቢ ቴሌግራም ዳታ ተጠቅሞብኛል ማለት ነው። ይሄ ማለት ከሌሎቹ መተግበሪያዎች የባሰ ዳታ ይጠቀም ነበር ማለት ነው ከማጥፋቴ በፊት። ስለዚህ ፎቶ አውቶማቲክ በራሱ እየከፈተ ምስሉንም ሃይ ዴፊኒሽን እያደረገ ገንዘባችሁን ቶሎ ቶሎ ከሚወስድባችሁ እነዚህን ሁሉንም ነገሮች አንድ በአንድ አጥፏቸው። ምንም ነገር አይጠቅሙም፣ ቫልዩለስ ናቸው። እና ካርዳችሁን ደግሞ ከየትኛው መተግበሪያ በላይ እነዚህ ኦን ከሆኑ እነዚህ ናቸው ከሁሉም በላይ ዳታችሁን የሚበሉት። እናም አሁን ያሳየዋችሁን እያንዳንዱን ሲቲንግ አሁኑኑ ካስተካከላችሁ ለወደፊት ለብዙ ጊዜ ሊጠቅማችሁ ይችላል። ይሄ ነገር ለአሁን ብዙ ውስብስብ ሊሆንባችሁ ይችላል፣ ግን ካስተካከላችሁት በጣም ለወደፊቱ ሊጠቅማችሁ ይችላል። በአሁን ጊዜ እውነቱን ለመናገር የ50 ብር ፓኬጅ ገዝታችሁ ቀኑን እንደፈለጋችሁ ቲክቶክ፣ ዩቲዩብ ምናምን እንጠቀም ብትሉ ወዲያው ነው የሚያልቀው። ስለዚህ እነዚህን ሁሉ እኔ አሁን ያሳየዋችሁን ሴቲንጎች ዩቲዩብ ላይም አሁን ዩቲዩብ ነው የተጠቀማችሁ ያላችሁት። ይህንን ቪዲዮም የምታዩት በዩቲዩብ ነው። ዩቲዩብ ላይም ኳሊቲውን እናንተ በምፈልጉት ደረጃ ላይ 144 ፒ ላይ ወይም 240 ፒ እንደፈለጋችሁ 360 ፒ ላይም አርጋችሁ የፈለጋችሁትን ኳሊቲ ላይ ብትጠቀሙ ጠቀሜታው ለእናንተ ነው። የምትጠቀሙበትን ታይም ትጨምራላችሁ ማለት ነው እና አየር ሰዓታችሁም አላግባብ አያልቅም። ፓኬጅ የገዛችሁትም አላግባብ አያልቅም። እንደዚህ አድርጋችሁ ካርድም ሞላችሁ ፓኬጅም ገዛችሁ ለብዙ ጊዜ መጠቀም ትችላላችሁ ማለት ነው። እነዚህን ሁሉ ነገሮች ካስተካከላችሁ ድሮ ከምትጠቀሙት ታይም 60% የሚሆነውን ማስቀረት ትችላላችሁ ወይም ሴቭ ማድረግ ትችላላችሁ። 60% የሚሆነውን የሚወስዱትን ኮስት ሴቭ ማድረግ ትችላላችሁ። በሱ ደግሞ ተጨማሪ ታይም መመልከት እንድችሉ ያደርጋችኋል ማለት ነው። ስለዚህ እነዚህን ሴቲንጎች ሳትሰለቹ ቀስ በቀስ እያንዳንዱን ሴቲንግ አስተካክሏቸው። ከዛ አንደኛ ስልካችሁ እነዚህን ስታስተካክሉ ስሙዝ ይሆናል። አንዳንድ ስልክ ይግላል። ብዙ ባክግራውንድ ራን የሚያደርጉ መተግበሪያዎች ካሉ ይግላል። እነዚህ ቅድም ዳታ ራን እንዲያደርጉ ያደረግንበት ቦታ ላይ ሁሉንም ካስተካከላችሁ ምናምን ስልካችሁም አይግልም፣ ስሙዝ ይሆናል። የፈለጋችሁት ብቻ ነው የሚመጣው። አላግባብ የሚመጣባችሁ ኖቲፊኬሽን የለም፣ ሜሴጅ የለም፣ ቪዲዮ የለም። ስለዚህ እናንተ የምትፈልጉት ብቻ ስለሚመጣ እንደፈለጋችሁት ስልካችሁ ይሆናል። ኤርታይማችሁም ይቆያል ማለት ነው። ስለዚህ እነዚህን ሁሉ ሴቲንጎች እኔ አሁን ያሳየዋችሁን አስተካክላችሁ መጠቀም ትችላላችሁ። የዛሬው ቪዲዮ ይህንን ይመስላል። እንደዚህ አይነት ቪዲዮዎች ከዚህ በኋላ እንዲደርሷችሁ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ቪዲዮ ለሌሎች ሊጠቅም ስለሚችል ሼርም አድርጉላቸው። ቻናሉ አዲስ ስለሆነ ብዙም ሰው ጋር ተደራሽ ስለማይሆን ሼርም አድርጉ። አመሰግናለሁ።